ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በውሉድ ውሉዳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምንስገዛ አስቆያችሁ አሜን። የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁን ለመከራችሁ ለሁላችሁም ቃለ ሕይወትን ዝማሬ መላእክት ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። ደግማችሁ እንድታገለግሉ የእግዚአብሔር ቅዱስ መልካም ፈቃድ ይሆንልን። እንኳን አደረሳችሁ ላላችሁም በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን ወርሃዊም ዓመታዊም ክብረ በዓል በሰላም አደረሳችሁ። እግዚአብሔር ቢወድና ቢፈቅድም ጥቅምት 20 ቀን የዕለቱ ምንባባት ውስጥ እንደሚከተለው አቀርባለሁ። ዕብራውያን ምዕራፍ 12 ከቁጥር 11 እስከ 25 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ቅጣቱ ሁሉ በጊዜው ያሳዝናል እንጂ ደስ አያሰኝም፣ በኋላ ግን ለተቀጡ ሰላምን ያፈራል፣ ጽድቅንም ያሰጣቸዋል። ስለዚህም የላሉትን እጆችም የሰለሰሉትንም ጉልበቶችም አቅኑ፣ አንካሳነታችሁም እንዲያድንና እንዲስተካከሉ ለእግሮቻችሁ የቀና መንገድንም አድርጉ። ከሁሉ ጋርም ወደ ሰላም ሩጡ። ቅድስናችሁንም አትተው፣ ያለ እርሱ ግን እግዚአብሔርን የሚያየው የለም። አስተውሉ፣ የእግዚአብሔርንም ጸጋ የሚያቃልልም አይኑር። ሕማምንም የምታመጣ ብዙዎቻችንንም የምታስታቸውና የምታረክሳቸው መራራ ሥርዓት የምትገኝበትም አይኑር። ለጥቂት መብልም ብኩርናውንም እንደሸጠ እንደ ኤሳው ሴሰኛና ርኩስ የሚሆን አይኑር። ከዚህ በኋላ እንኳን በረከትም ሊወርስም በወደደ ጊዜ እንደተጣላ ታውቃላችሁ። በእንባም ተግቶ ምንም ቢፈልጋትም ለንስሐ ስፍራ አላገኘምና ሊዳስሳት ወደሚችልም ወደሚቃጠልም እሳትም ወደ ጭጋግም ወደ ጨለማም ወደ አውሎ ነፋስም ወደ መለኮት ድምፅም ወደ ቃሎቹም ነገርም አልደረሳችሁምና ያንንም ነገር የሰሙትም ሌላ ቃልም እንዳይጨመርባችሁ ለምኑ። የተነገራችሁንም ሊሰሙትም አልተቻላቸውም ነበርና እንስሳም ያንን ተራራ ቢቀርቡም በድንጋይም ይወግሩትም ነበር። የታያቸውም እንዲህም ግሩም ነበር። ሙሴም እንኳን እኔ ፈርቻለሁ ደንግጬማለሁ አለ። እናንተ ግን የሕያው የእግዚአብሔር ከተማ ወደምትሆነውም ወደ ጽዮን ተራራ በሰማያትም ወደ አለችው ኢየሩሳሌም ደስ ብሏችሁ ወደሚኖሩትም አእላፍም መላእክትም ደርሳችኋል። ስማቸውም በሰማይ ወደ ተጻፈ ወደ ማኅበረ በኵርም ሁሉን ወደሚገዛ ወደ እግዚአብሔር ወደ ፍጹማንም ጻድቃንንም ነፍስንም ያዩት የአዲስ ኪዳንም መካከለኛ ወደሚሆነው ወደ ኢየሱስ ከአብኤልም ደም ይልቅም የሚሻለውን ወደሚናገር ወደ ተረጨውም ደሙ ደርሳችኋል። ለሚናገረውም እምቢ እንዳትሉ ተጠንቀቁ። እነርሱ በደብረ ሲና የተገለጠላቸውንም እምቢ ስለ አሉትም ካልዳኑ ከሰማይ ከመጣው ፊታችንን ብንመልስም እጅግ እንዴትም ይሆናል። የጴጥሮስ መልእክት ምዕራፍ 4 ከቁጥር 6 እስከ 12 ያለው ኃይለ ቃል። ቃሉም እንደዚህ ይላል።
ስለዚህ በሥጋችሁ በሰው ሕግም እንዲቀጡ በነፍሳችሁም በእግዚአብሔርም ሕግም እንዲድኑ ለሙታን ወንጌልም ስበኩላቸው። የሁሉ ፍጻሜው ቀርቧልና ልባችሁን አንጹ፣ ለጸሎትም ትጉ። ከሁሉ አስቀድሞ በፍጹም ልቦናችሁም እርስ በርሳችሁም ተዋደዱ። ፍቅር ኃጢአትን ሁሉ ይሸፍናልና። ሳታንጎራጉሩ እርስ በርሳችሁም እንግዳ መቀበልንም ውደዱ። ሁላችሁም በየራሳችሁም ከእግዚአብሔር የተሰጣችሁንም ዕድልም እንደተቀበላችሁ መጠንም እንደ ጋቢ አገልግሉ። ለእያንዳንዱም ለእግዚአብሔር ስጦታ የራሱ ነውና የሚያስተምር እንደ እግዚአብሔር ቃል ያስተምር፣ የሚያገለግልም እንደ እግዚአብሔር በሚሰጠው ኃይል የሚያገልግል። ክብርና ኃይልም እስከ ዘላለም ድረስም ገንዘቡ የሚሆን የኢየሱስ ክርስቶስ እግዚአብሔርም ከሁሉ ነገር ይመስገን። የሐዋርያት ሥራ ምዕራፍ 28 ከቁጥር የሐዋርያት ሥራ ምዕራፍ 20 ከቁጥር 31 እስከ ፍጻሜው ያለው ኃይለ ቃል። ቃሉም እንደዚህ ይላል። ደቀ መዛሙርትንም ወደ እርሱ ይመለሱ ዘንድም ጠማማ ትውልድንም የሚያስተምሩ ሰዎችም ከእናንተ መካከል ይነሳሉ። ስለዚህም ትጉ፣ እኔ ሁላችሁንም ላስተምር 3 ዓመት ሙሉ ሌትም ቀንም እንባዬ እንዳልተገታ አስቡ። አሁንም ለእግዚአብሔርና ሊያነጻችሁ በቅዱሳንም ሁሉ መካከልም ርስትን ሊሰጣችሁ ለሚችለው ለጸጋው ቃልም አደራ ሰጥቻችኋለሁ። ወርቅም ቢሆንም ብርም ቢሆንም ልብስም ቢሆንም ከእናንተ ከአንዱ እንኳ አልተመኘሁም። እነዚህም እጆችን ለምሻ ነገርና ከእኔም ጋርም ላሉትም እንዳገለገሉ እናንተ ታውቃላችሁ። በድካማችሁና በሥራችሁን ነዳያንንም አንቀበላቸውም ዘንድ እንደሚገባንም ይህንን አስተምራችኋለሁ። ከሚቀበል ይልቅም የሚሰጥ ብፁዕ ነው። ያለውን የጌታችን የኢየሱስን ቃልም አስቡ። ይህንንም ካለ በኋላ ተንበርክኮ አብረውት ካሉት ሁሉ ጋራም ጸለየ። ሁሉም እጅግም አለቀሱ። ጳውሎስንም አንገቱን አቅፈውም ሳሙት። ይልቁንም ከእንግዲህ ወዲህም ፊቴን አታዩም ሲላቸው እጅግ አዘኑ። እስከ መርከብም ድረስም ሸኙት። መዝሙረ ዳዊት ምዕራፍ 94 ንአሃብየ ዳዊት ባለመዝሙር ሰናይ ወጥዑመ ቃል ታለቦን ነገሮ ፍካሬ ኩሉ አምሳለ ከመዋድሳ ለማርያም ድንግል። ኑ በእግዚአብሔር ደስ ይበለን፣ ለአምላካችን ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም እርሱን እልል እንበል። እግዚአብሔርን ታላቅ አምላክ ነውና ከአምላክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡንም አይጥላቸውም። የምድር ዳርቻዎችም በእጁ ውስጥም ናቸው። ተራሮችም ከፍታዎችም የእርሱ ናቸው። ባሕር የእርሱ ናት፣ እርሱም ሠራት። ኑ እንስገድም፣ ለእርሱም እንገዛ። የእርሱ ባደረገን በእግዚአብሔርም ፊትም እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያው ሕዝብም የእጁም በጎች ነንና። በምድረ በዳም እንደተፈታተኑ እንዳስቆጡትም ጊዜ ዛሬ ድምፁንም ብትሰሙትም ልባችሁንም አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ሥራዬንም አዩ። ያችን ትውልድም 40 ዓመትም ተቆጥቻት ነበር። ሁልጊዜም ልባቸው ይስታል፣ እነርሱም መንገዴም አላወቁም አልኩ። ወደ ረፍቴም እንዳይገቡ በቁጣዬም አልኩኝ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። የሉቃስ ወንጌል ምዕራፍ 4 ከቁጥር 27 እስከ 33 ያለው ኃይለ ቃል። ቃሉም እንደዚህ ይላል። በነቢዩ በኤልሳዕ ዘመንም ብዙ ለምጻሞችም በእስራኤልም ውስጥ ነበሩ። ነገር ግን ከሶርያዊው ከእንማር በቀርም በዚያ አንድ እንኳን አልነጻም።
በምኵራብም የነበሩት ሁሉ ይህንን ስምም ተዉት፣ ተቈጡ። ያን ጊዜም ተነስተውም ከከተማ ወደ ውጭም አወጡት። ገፍተውም ይጥሉትም ዘንድም ከተማቸው ተሰርታባት ወደ ነበረችው ተራራ ጫፍም ወሰዱት። እርሱ ግንም በመካከላቸው አልፎ ሄደ። ወደ ቅፍርናሆም ስለመሄዱ ወደ ገሊላም ከተማም ወደ ቅፍርናሆም ወረደ። በሰንበትም ያስተምራቸው ነበር። አነጋገሩም በትእዛዝ ነበርና ትምህርቱን ያደንቁ ነበር። ጋኔንም የያዘውንም ስለ መዳኑ በምኵራቡም ርኵሰትም መንፈስም የያዘውንም አንድ ሰው ነበር። በታላቅ ቃልም ጮኸ፣ የናዝሬቱ ኢየሱስ ሆይ ከአንተ ጋር ምን አለን? ያለ ጊዜያችን ልታጠፋ መጣህንን? እግዚአብሔር ሆይ አንተ ማን እንደሆንም አውቃለሁ አለ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጻ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። ቀን አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ